የመጀመሪያው ግንኙነታችን ጠንካራ ቢሆን ክፍተት እየተጠበቀ እንደዚህ አይፈጠርም ነበር። ግን ወጠጤ ተብሏል ብሩክ ዛሬ። ወጠጤ ማለት ምን ማለት ነው? ወጠጠጠጠጥ አይልም እኮ ሀይሚ ብሩክ ወጠጤ ያልሽው። ወይኔ ሞትን ይመርጣለሁ፣ ወይ ከአንተ ጋር ከምኖር ሞትን ይመርጣለሁ። ያንተ ፊት ያስጠላኛል። ኦ ማይ ጋድ! እውነትሽን ነው ሀይሚዬ፣ ከልብሽ ነው። ግን ያውቀሻል ምን እንደተናገርሽው። ንግግርሽን እስቲ መልሰሽ ደግመሽ ደጋግመሽ ብትሰሚ ጥሩ ነው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሁሉ ሰላም ቤተሰብ እንዴት ናችሁ? ጤና፣ ስራ ሁሉ ሰላም ነው? በርቱልኝ እና እንደዛ ነው እላችኋለሁ። የቪዲዮ የምታዩ ሁላችሁም በእናታችሁ ላይክ አርጉልኝ፣ ሼር አርጉልኝ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አርጉልኝ ማለት ነው። ከዛ በተረፈ ግን እኔ እውነቱ ስነግራችሁ ሀይሚና ብሩኬ በቃ ይቺ ደደብ ሴትዮን አባርሯታልና በቃ በሰላም ይመጣሉ። ፍቅርን አመስርቶ እንጂ ጭቅጭቁንን ወደዛ አድርጎ የሚመጡ መስሎኝ ነበርና ጭራሽ ብላ ብላ በዛው ልብስ መታለች እና አልጋ ቤት ይዛ ነው የኖረችው ይላሉ። ምንድን ነው? ምን ጎደለበት እና ነው አልጋ ቤት የምትይዘው? አንድ አልጋ ላይ አይተኙም? አንድ ክፍል ውስጥ አይደለም የምተኙ? የተለያየ ክፍል ነው። እሷን አልጋ ላይ የሚያስተኛበት ምክንያቱም ለምን አስፈለገ የሚለው ነገር ጥያቄ ሆኖብኛል። ከዛ በተረፈ ግን አንቺ ሂጂ ውጭ፣ አንተ ሂድ ውጣ የሚባባሉ ውሻ አይደሉም። እዚህ ቤት ሲገቡ የነበሩ ቀን ትዝ ይላችኋል? ስንት ነገር ተደርጎ ስንት ሰፕራይዝ ምናምን ምናምን በጣም ለፍቶ ደግሞ ነው ይሄንን ቤት እንትን ያለውና አብሮ መኖር የጀመሩት። እዚህ ቤት የገቡ ቀን ሚዜ ውስጥ የምትኖሩ አላችሁ። የሆነ በጣም ደስ የሚል ስሜት፣ በጣም የሚያስደስት ስሜት ምናምን ነበርና አያችሁ አይደለም? ሰው ልጅ የሚጣለበት ምክንያት አያጣምና የሀይሚና የብሩክ ጥላቻ ግን የእውነት እንኳን ሊሆን አይችልም፣ አይመስልም ደግሞ። ገባችሁ አይደለም? እና እኔ መቼም አላምነው። እውነት ለምን መሰላችሁ? እንደዚህ እውነት እንትን ብሩክ ላይ ተቃይማ እኔ መቼም አልጠላሽም አንቺ እኔን መጠላት ትችያለሽ ወይ ብሎ ስጠይቃት ሁሉ ነገር ይቻላል ብሎ ነው መለሰችው። እና ሁሉ ነገር ቢቻልም ብዙ ነገሮች ልውጥ አለ እና እዚህ ጋር ብዙ በጣም የሚያስጠላ ቃል መጠቀም አልነበረባችሁም። ይሄ ምንድነው? ና ውሰደው ምናምን ያለችው ነገር ከባድ ነው ማለት ነው ውድ ቤተሰቦችን። እና እሷ ከምትወጣ እኔ እወጣለሁ፣ እኔ እንትን አልጋ ቤት ብቀመጥ ይሻለኛል ብለዋል ብሩክ የራሱ በገዛ ምላሱ ብለዋል። እና ሀይሚ ደግሞ ምን አለ ትላንት ኦኬ ንዴት ላይ ናት፣ ከነገ ወዲያ እሺ ንዴት ላይ ናት፣ ዛሬም ንዴት ላይ እንዴት ነው ሊሆን የሚችለው? ሀይሚ እንዴ ተዩ እንጂ ተዩ እንጂ። አሁን ደግሞ ምን አለ ቢያበቃችሁ ነው ወደዚህ ከመጣችሁ። በቃ አባታችሁ ስለሚመጡ ምን አለ ዝም ብላችሁ እንትን ከቡታጅራ መታችሁን ደግሞ እዚህ እንደዚህ ከምትሆኑ ሰላምን ብታወርዱ ፍቅርን ብትጫወቱ አለ አይደለ? ደስ ደስ የሚለው ቪዲዮ ሰርታችሁ ለእኛ ብትለቁ ምን አለ ነው ምላችሁ። እኔ ከጥላቻና ከድብድብ ውጭ ማለት ነው። ሲቀጥል ደግሞ ምሰሩ ያለው ነገር በጣም ደስ አይልም ከምነግራችሁ በላይ። እንደኔ ምንም ደስ የሚለው ነገር የለም። ይሄ ትላንትናም ከነጎዳም ልጅ አስረገሰ እንደዚህ ሆነ ቡታጅራ ሄደ አደረ ምናምን የሚለው ነገር እኔ በጣም ነው የሚገርመኝ። እንዴ አንዴ መናገር እኮ ነው ሁሉም ጥፋት ደግሞ ካልሆነ አንዴ ያጠፋ ነገር ሰው ይቅርታ ይጠይቃል የለም? እና ይቅርታ ተጠያቀው ሰላምን ቢያወርዱ ምን ያለበት እንደዚህ ጭቅጭቅ በጭቅጭቅ ከሚሆኑ በሚለው ነው የኔ ሀሳብ ውድ ቤተሰቦች። እና እንደዛ ነው ብላችኋለሁ። ሀገራችን ሰላም ያርግልን። ነገሩ ቢያበቁ ምን አለ ነው እንዴ
የሚያስጠላ ነገር እኮ ነው። መጣላት የሌላ የባል የሰማና ባልሽ አይደለም ቤቱ በእኔ ስም ነው የተከራየ ምናምን መባባሉ ለምን አስፈላጊ ሆነ? እውነት በጣም ነው ገረመኝ እንዴ። እነሱ የሚኖሩ አንድ ቤት ውስጥ የሚጣሉም እንደዛ እና ሂጂ ውጪ ሂዱ ውጣ ከሚባባሉ ኦኬ ነገሮች እስኪበርዱ ድረስ አንድ ቤት ውስጥ መቀመጥ ነው። ምን ችግር አለ? ግዴታ ነው እንደ አብሮ መብላት መጠጣት አንድ ቤት ውስጥ አይደለም ደግሞ አሉት። እሷ የራሷ የቻለ መኝታ አላት፣ እሷም እንደዛ እንዴ። ምን ነው ይሄ ሁሉ ፖሊስ አምጥቼ አንጠልጥዬ ከሚያወጣሽ ከምትወጣ ምናምን ለልጁ ማለት ነው ለሹፌሩ እንዴ። እንዴት ነው እንደዚህ የሚባለው? አንጠልጥዬ ከሚያስወጣክ ራሴ ውጣክ እያለች ትለምናለች። እና ውድ ቤተሰቦች እንደዛ ነው እላችኋለሁ። ፈጣሪ ሀገራችን ሰላም ያርግልን። ሀይሚና ብሩኬ ሁሌም አንድ ናቸው። ነገም ከነገ ወዲያም አብረው የሚሰሩ አብረው የሚውሉ ልጆች ናቸው። አንዳንድ ሰዎች እንደዚህ በምላሱ የሌለ ነገር ሲመላለሱ አሁን ጠላታቸው ደስ ይላል ታውቃላችሁ። ወይኔ ተጣሉ ይሉኝ እየተደባደቡ ነው፣ ይሄ በቆሎ ተጫወቱ ነው ምናምን ገባችሁ አይደለም? እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ሁሉም ነገር ሰላም ይበልጣል፣ ፍቅር ይበልጣል፣ ደስታ ይበልጣል። የሚያስጠላ ነገሮችን ወደ ኋላ አድርጎ እንዲህ መጨቃጨቁን ትቶ ፍቅር ፍቅር እየተጫወቱ ደስታን እያመነጩ ቢመጡ የተሻለ ነው እና ታርቆ እንደዚህ ሰዎች ሙሉ ስልጭት እስኪላቸው ድረስ በተለይ ደግሞ አረብ ሀገር ያለን ሰዎች ተረጋጉ። የእውነቴን ነው የምላችሁ፣ ወደ ራሳቸው ተመለሱ። እነሱ የቃቃ ጨዋታ ነው ህይወትን እያደረጉ አሉ። ምንድን ነው በቃ ስራ ነው እንደምታውቁ። እነሱ መቼም የማይለያዩ ልጆች ናቸው። አውቆ ነው እንደዚህ መሆኑን መረጋጋት ይጠበቅባቸዋል ብዬ አስባለሁ። እኔ የሚያዩ ተመልካቾች ማለት ነው። በነገራችን ላይ ሀይሚና ብሩክ ብቻ አይደለም ለሰው ልጅ ማሰብ የቆመ። ለምሳሌ ብዙ ሰዎች ኧረ አቁሙ፣ ኧረ በጣም ያስጠላል፣ ሌላ ነገር ቀይሩ ምናምን እያሉ ነው ኮሜንት ላይ እንደሰማችሁ ወይ እንዳያችሁ ከሆነ። ግን እነሱ ደግሞ እዚህ ላይ ገግመዋል። ይሄ የእርጉዝነት ምናምን እስከምወለድ ድረስ ነው እንደ ነገሩ 9 ወር ወይም ደግሞ 10 ወር እስኪሆን ድረስ ነው እንዴ? ብቻ በጣም ከባድ ነው። ውድ ቤተሰቦች ሁሉም ለበጎ ነው፣ ሁሉም ይቻላል። ሀይሚ ደግሞ ሂድ ውጣ ከቤት ባቲ የተሻለ ነው። ምክንያቱም አንቺ አለሱ ማንም የለሽም፣ እሱም አላንቺ ማንም የለምና ሰላምን ብታወርጂ የተሻለ ነው ብዬ አስባለሁ። ውድ ቤተሰቦች ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። ስወዳችሁ ሀገራችንን ሰላም ያድርግልን። በያለንበት ቦታ ፈጣሪ ሁላችንን ይጠብቀን ይጠብቃችሁ። ላይክ አድርጉልኝ።